እስቲ አንድ ጥያቄን ልጠይቃችሁ፣ መልሳችሁን በኮመንት ላይ አስፍሩልኝ። ለመሆኑ መስታወት ውስጥ ራሳችሁን ስታዩ የሚታያችሁ የፊታችሁ ገጽታ ትክክለኛ እድሜያችሁ ነው ወይንስ ደግሞ ከእድሜያችሁ ቀድሞ ያረጀ የፊት ቆዳ ነው? ፊታችንን ተንከባክበን ክሬሞችን ተቀብተን ግን አሁንም የደከመ እናም ህይወት የሌለው የሚመስለው ለምንድን ነው? መልሱ ቀላል ነው። ቆዳችን ከውስጥ በፍጥነት እያረጀ ስለሆነ ነው። ብዙዎቻችን የፊት መጨማደድ የመጀመሪያው የእርጅና ምልክት ይመስለናል። እውነታው ግን ቆዳችን ማርጀት የሚጀምረው በጣም ቀድሞ እናም እኛ ሳናስተውለው ነው። ዛሬ ቆዳችሁ ያለ ጊዜው በፍጥነት እያረጀ መሆኑን የሚያሳዩ 10 ወሳኝ ምልክቶችን እነግራችኋለሁኝ። እስከ መጨረሻው ድረስ ተከታተሉኝ። ምክንያቱም አንዱ የዕለት ተዕለት ልማዳችን ፊታችንን ከሲጃራ ማጨስ በላይ ያስረጀዋልና። እንኳን ወደ ቻናሌ በሰላም መጣችሁ። ማንኛውንም ጥያቄያችሁን በኮመንት ላይ ያስፍሩልኝ። ይህንን ቪዲዮ ደግሞ ላይክ እና ሼር ማድረጋችሁንም እንዳትዘነጉ። ስለ ጤናማ ቆዳ፣ ስለ ወጣትነት ገጽታ እናም ማርጀትን በተፈጥሯዊ መንገድ ስለ ማዘግየት የሚያስጨንቃችሁ ከሆነ ይህ ቪዲዮ ለእናንተ ነው። የቆዳ ማርጀት በአንድ ጀንበር አይከሰትም። በትንሹ ይከሰታል። በፀሐይ ጉዳት፣ በቂ እንቅልፍን በማጣት፣ በጭንቀት፣ በስኳር አጠቃቀም፣ በድርቀት እናም በሰውነታችን ውስጥ ባለው ብግነት ወይም ኢንፍላሜሽን ጭምር። መልካሙ ዜና ታዲያ የማስጠንቀቂያ ምልክቶቹን ቀድመን ስንገነዘብ ብዙ ጊዜ ሂደቱን በተፈጥሯዊ መንገድ ማዘግየት እንችላለን። ታዲያ ቆዳችሁ በጣም በፍጥነት ያለ ጊዜው እያረጀ መሆኑን የሚያሳዩ 10 ምልክቶችን ልንገራችሁ። አንደኛ፣ ቆዳችን ሁል ጊዜ የደበዘዘ እናም የደከመ መስሎ ሲታይ ነው። ከተፋጠነ የቆዳ ማርጀት የመጀመሪያ ምልክቶች ውስጥ አንዱ የቆዳ ብሩህነትን ማጣት ነው። ጤናማ ወጣት ቆዳ የቆዳ ህዋሳት በፍጥነት ስለሚታደሱ ብርሃንን በተፈጥሯዊ መንገድ ያንጸባርቃል። ነገር ግን ማርጀት ሲፋጠን የሞቱ የቆዳ ህዋሳት በቆዳው ላይ ይከማቻሉ። ፊታችን እንዲህ መምሰል ሊጀምር ይችላል። የደረቀ፣ ሻካራ፣ አመዳማ፣ የደከመ እናም ህይወት የሌለው። ፊታችንን ከታጠብን በኋላ እንኳን ቆዳችን አሁንም ዝልፍልፍ መስሎ ሊታይ ይችላል። ይህ ብዙውን ጊዜ የሚከሰተው በእነዚህ ምክንያቶች ነው። የኮላጅን ምርት ይቀንሳል፣ የደም ዝውውር ይቀንሳል፣ ድርቀትም ይጨምራል። የኦክሲዲቲቭ ስትረስ የቆዳ ህዋሳትን ይጎዳል። ከመጠን በላይ ስኳርና የተቀነባበሩ ምግቦችን መመገብም ቆዳ በጣም በፍጥነት እንዲያረጅ ሊያደርገው ይችላል። የደበዘዘ ቆዳን ማሻሻል ለመርዳት ታዲያ ብዙ ውሃ እንጠጣ፣ ቀለማቸው ያማሩ ፍራፍሬዎችን እናም አትክልቶችን እንመገብ፣ የተሻለ እንቅልፍ እንተኛ፣ የስኳር ምግቦችን እንቀንስ፣ የፀሐይ መከላከያ ክሬምም በየቀኑ መጠቀም አስፈላጊ ነው። ሁለተኛ፣ የቆዳ መጨማደድ መስመሮች ከተጠበቀው ጊዜ ቀድመው ሲታዩ ነው። በአይን፣ በግንባር ወይም በአፍ ዙሪያ ያሉ ጥቃቅን መስመሮች በእድሜ ምክንያት መታየታቸው የተለመደ ሊሆን ይችላል። ነገር ግን በጣም ቀድመው ከታዩ ወይም በፍጥነት ከጠለቁ ቆዳችን መሆን ከሚገባው በላይ በፍጥነት እያረጀ ሊሆን ይችላል። ይህ የሚሆነው ኮላጅን እናም ኤላስቲን መበላሸት ሲጀምሩ ነው። ኮላጅን ቆዳችን እንዲጠነክር ያደርጋል። ኤላስቲን ደግሞ ተለዋዋጭ እንዲሆን ያደርገዋል። እነዚህ ከሌሉ ቆዳችን በቀላሉ መታጠፍና መሸብሸብም ይጀምራል። ትልቁ መንስኤዎች ታዲያ ከመጠን በላይ ለፀሐይ መጋለጥ፣ ማጨስ፣ ጭንቀት፣ ደካማ እንቅልፍ፣ ድርቀት እናም ከመጠን በላይ አልኮልን በመጠጣት ነው። ሶስተኛ፣ ቆዳችን የሳሳ ወይም በቀላሉ የሚጎዳ ሆኖ ሲሰማን ነው። ቆዳችን ከበፊቱ የበለጠ በቀላሉ ይቧጭራል ወይም ይጠቁራል፣ በቀላሉ ይላጣል፣ ይላላጣል ወይስ ደግሞ በፍጥነት ይቆጣል። የሳሳ ቆዳ የተፋጠነ ማርጀት ትልቅ የማስጠንቀቂያ ምልክት ነው። ቆዳችን እየቀጨጨ ሲሄድ ኮላጅን ይዳከማል፣ የተፈጥሮ ዘይቶችም ይቀንሳሉ፣
ተከላካዩ የቆዳ ሽፋንም ይዳከማል። ይህ ቆዳችንን እንዲህ ሊያደርገው ይችላል። ስስ፣ በቀላሉም የሚቆጣ፣ ለቀይነት ይበልጥ የተጋለጠ። ከባድ የቆዳ እንክብካቤ ምርቶችን ከመጠን በላይ መጠቀም ይህንን ሊያባብሰውም ይችላል። ብዙ ሰዎች እነዚህን በመጠቀም የቆዳ ሽፋናቸውን ይጎዱታል። በጣም ብዙ አሲዶችን፣ ጠንካራ የሆኑ ስክራፕን፣ ከመጠን በላይ ኤክስፎሊየት ማድረግ ወይም የሞቱ የቆዳ ሴሎችን ከልክ በላይ ማንሳት እናም አልኮል የበዛባቸውን ምርቶችን በመጠቀም አንዳንድ ጊዜ ጥቂት ነገር መጠቀም ይመረጣል። አራተኛ ጥቁር ነጠብጣቦች እናም ወጥ ያልሆነ የቆዳ ቀለም ነው። ሌላው ያለ ዕድሜ ማርጀት ዋና ምልክት ወጥ ያልሆነ የቆዳ ቀለም ነው። የቀለም መዛባት ነው። እነዚህን ልናስተውል እንችላለን። ቡናማ ነጠብጣቦች፣ የፀሐይ ነጠብጣቦች፣ የተበጣጠሰ የቆዳ ቀለም፣ የቆዳ ቀለም መለወጥ። እነዚህ ለውጦች ብዙውን ጊዜ ለዓመታት ለአልትራ ቫዮሌት ጨረር በመጋለጥ ምክንያት የሚመጡብን ናቸው። ፀሐይ ቆዳ በፍጥነት እንዲያረጅ ከሚያደርጉት ትልቁ ምክንያቶች ውስጥ አንዱ ነው። እንዲያውም ባለሙያዎች አንዳንድ ጊዜ ይህንን በብርሃን ምክንያት የሚመጣ ማርጀት ብለውም ይጠሩታል። የአልትራ ቫዮሌት ጨረሮች ኮላጅንን ይሰብራሉ እናም የቆዳ ህዋሳትንም በጥልቀት ይጎዱታል። በደመናማ ቀናትም ጭምር፣ በፀሐይ ብቻ አይደለም። ለዚህ ነው የፀሐይ መከላከያ ክሬም ከሚገኙት በጣም ኃይለኛ ጸረ እርጅና መከላከያዎች አንዱም የሆነው። የፀሐይ ጉዳት በጊዜ ሂደት ይገነባል። ውጤቱን ወዲያውኑ ላናየው እንችላለን፣ ግን ቆዳችን ያስተውለዋል። አምስተኛ ቆዳችን ከበፊቱ የበለጠ እየደረቀ ሲመጣ ነው። እያረጀን ስንሄድ ቆዳችን አነስተኛ የሆነ የተፈጥሮ ዘይትን ያመነጫል። ነገር ግን ማርጀት ሲፋጠን መድረቁ ከባድ ሊሆን ይችላል። ቆዳችን እንዲህ ሆኖ ሊሰማን ይችላል። የተወጠረ፣ የሚላጥ፣ ሻካራ እናም የሚያሳክክ። ደረቅ ቆዳ መጨማደድ ይበልጥ ጎልቶ እንዲታይ ያደርጋል። አንድ የተደበቀ ምክንያት ከሰውነታችን ውስጥ የሚመጣው ድርቀት ነው። በጣም ትንሽ ውሃ መጠጣት፣ ከመጠን በላይ ካፌን መጠቀም፣ አልኮልና ጨዋማ የሆኑ የተቀነባበሩ ምግቦች ሁሉም የቆዳ መድረቅን ሊያባብሱብን ይችላሉ። ሌላው ዋና ምክንያት ደግሞ ደካማ እንቅልፍ ነው። በእንቅልፍ ወቅት ሰውነታችን የተጎዱ የቆዳ ህዋሳትን ይጠግናቸዋል። በቂ እረፍት ካላገኘን ማገገሙ በከፍተኛ ሁኔታ ይዘገያል። ስድስተኛ በመንጋጋ እናም በአይን ዙሪያ የቆዳ መሸብሸብ እናም መንጠልጠል ነው። ፊታችሁ ጥንካሬው የቀነሰ መስሎ ሲታይ አስተውላችሁ ታውቃላችሁ? ምናልባት የመንጋጋችን መስመር የላላ ይመስለናል። የአይን ሽፋሽፍቶቻችን በትንሹ ይንጠለጠላሉ። ጉንጮቻችን ዝቅ ያሉም ይመስላሉ። ይህ በኮላጅን ማጣትናም በፊታችን ደጋፊ መዋቅሮች መዳከም ምክንያት ሊሆን ይችላል። ከ25 ዓመት ዕድሜ በኋላ የኮላጅን ምርት በተፈጥሯዊ ሁኔታ በየዓመቱ ይቀንሳል። ነገር ግን ጭንቀት፣ ማጨስ፣ ደካማ አመጋገብ እናም የፀሐይ ጉዳት ሂደቱን በከፍተኛ ሁኔታ ያፋጥኑታል። አንዱ ዋናው ተጠያቂ ደግሞ ከመጠን በላይ ስኳር ነው። በጣም ብዙ ስኳር ግላይኬሽን ወደሚባል ነገር ሊያመራም ይችላል። ይህ ሂደት የኮላጅን ክሮችን የሚጎዳ እናም ቆዳ የመለጠጥ አቅሙም እንዲቀንስ የሚያደርገው ነው። በጊዜ ሂደት ቆዳ ጥንካሬውን ያጣል እናም በፍጥነትም መንጠልጠል ይጀምራል። ሰባተኛ ቆዳችን ለማገገም ረጅም ጊዜን ሲወስድበት ነው። ወጣት ቆዳ ራሱን በፍጥነት ይጠግናል። ነገር ግን የሚያረጅ ቆዳ የሚፈወሰው በዝግታ ነው። ቁስሎች፣ ብጉር ወይም መቆጣት ለሳምንታት የሚቆዩ ከሆነ የቆዳችን ጥገና ስርዓት እየቀዘቀዘም ሊሆን ይችላል። ይህ ሊሆን የሚችለው በእነዚህ ምክንያቶች ነው። የደም ዝውውር ይቀንሳል፣ ብግነት ወይም ደግሞ ኢንፍላሜሽን ይጨምራል፣ የአልሚ ምግቦች እጥረት በፎስ ላይ ተጽዕኖንም ያሳድራል። የእነዚህ ምግቦች አነስተኛ ፍጆታ የፕሮቲን፣ የቫይታሚን ሲ፣ የዚንክ እናም የጤናማ ቅባቶች የቆዳ ማገገምን በጣም ቀርፋፋ ሊያደርጉት ይችላሉ። ቆዳችን ያለማቋረጥ ራሱን እንደገና እየገነባ ነው። እናም ይህንን በአግባቡ ለማድረግ አልሚ ምግቦች ያስፈልጉታል። ስምንተኛ ያበጡ
አይኖችናም የማያቋርጥ የአይን ስር ከረጢቶች ናቸው። የአይን አካባቢ እርጅና መጀመሪያ ከሚታይባቸው ቦታዎች አንዱ ነው። ሁል ጊዜ ጠዋት ስንነቃ እነዚህ ካሉ ያበጡ አይኖች፣ ጥቋቁር ክቦችና የአይን ስር ከረጢቶች ቆዳችን በውጥረት ውስጥ ሊሆን ይችላል። የተለመዱ መንስኤዎችም ደካማ የሆነ እንቅልፍ፣ ከፍተኛ የጨው ፍጆታ፣ ጭንቀት፣ ድርቀትና ማጨስ ናቸው። ከአይን በታች ያለው ቆዳ በጣም ስስ ነው። ኮላጅን ሲዳከም አካባቢው ባዶ፣ ጠቆር ያለ እናም የበለጠ የደከመ ሊመስልም ይችላል። ይህ የቀረው የፊት ክፍል ጤናማ መስሎ በሚታይበት ጊዜም እንኳን አንድን ሰው በዕድሜ ትልቅ እንዲመስል ሊያደርገው ይችላል። ዘጠነኛ አንገታችንናም እጆቻችን ከፊታችን የበለጠ አርጅተው ሲታዩ ነው። ብዙ ሰዎች ለፊታቸው እንክብካቤ ያደርጋሉ፣ ነገር ግን አንገታቸው እናም እጆቻቸውን ችላ ይላሉ። እንደ እውነቱ ከሆነ እነዚህ አካባቢዎች በጣም በፍጥነት ያረጃሉ። የሳሳ ቆዳ፣ የማያቋርጥ ለፀሐይ መጋለጥና የኮላጅን ማጣት ወደ እነዚህ ሊያመሩ ይችላሉ። ወደ ቆዳ መጨማደድ፣ ወደ ጥቋቁር ነጠብጣቦችና የላላ ቆዳ። አንዳንድ ጊዜ አንገትና እጆች ከፊት ይልቅ እርጅናን በፍጥነት ያሳያሉ። ለዚህ ነው የፀሐይ መከላከያ እናም እርጥበት ሰጪ ክሬም በእነዚህ ላይ መተግበርም ያለበት። በአንገት፣ በደረት፣ በእጆችና በሌሎችም ላይ፣ በፊት ላይ ብቻ አይደለም መደረግ ያለበት ማለት ነው። አስረኛ ሁልጊዜ የተጨነቅን ወይም የደከመን መስለን ስንታይ ነው። ለፈጣን የቆዳ ማርጀት ትልቁ እናም የተደበቀ ምልክት ስር የሰደደ ጭንቀት ነው። ጭንቀት ኮርቲሶልን ይጨምራል። ይህ ሆርሞን እነዚህን ሊያደርግ ይችላል። ኮላጅንን ይሰብራል። ብግነት ወይም ደግሞ ኢንፍላሜሽንን ይጨምራል። ቡግርን ያነሳሳል። መድረቅን ያባብሳል። ማርጀትን ያፋጥናል። ታዲያ በማያቋርጥ ጭንቀት ውስጥ ያሉ ሰዎች ብዙውን ጊዜ እነዚህን ያዳብራሉ። የደከመ የሚመስል ቆዳ፣ የበለጠ መጨማደድና ማበጥ እንዲሁም የደበዘዘ የቆዳ ቀለምን። ቆዳችን በሰውነታችን ውስጥ ምን እየተካሄደ እንዳለ ያንጸባርቃል። ለዚህ ነው መዝናናት፣ እንቅልፍ፣ እንቅስቃሴ እናም ጤናማ አመጋገብ ኃይለኛ የውበት መሳሪያዎችም የሆኑት። በተጨማሪም ቆዳችንን ከምንም ነገር በላይ በፍጥነት የሚያስረጀው አንድ ልማድ በጣም ትንሽ መተኛት ነው። ደካማ እንቅልፍ በእነዚህ ላይ ተጽዕኖን ያሳድራል። የኮላጅን ጥገና ላይ፣ የቆዳ እርጥበት፣ የሆርሞን ሚዛንና የቆዳ ፈውስ ላይ። አንድ ሌሊት እንኳን መጥፎ እንቅልፍ መተኛት ቆዳን እንዲህ ሊያስመስለው ይችላል። ይበልጥ ያበጠ፣ የደረቀ፣ የበለጠ የደከመ። ነገር ግን ስር የሰደደ የእንቅልፍ እጥረት በጊዜ ሂደት የሚታየውን እርጅናን ሊያፋጥነው ይችላል። በአጠቃላይ ከእነዚህ ምልክቶች መካከል አንዳንዶቹን ካስተዋልን መደናገጥ ያስፈልጋል። የቆዳ ማርጀት ተፈጥሯዊ ነው፣ ነገር ግን ብዙ የዕለት ተዕለት ልማዶች ሳያስፈልግ ሊያፋጥኑት ይችላሉ። መልካሙ ዜና ቆዳችን ያለማቋረጥ ራሱን የሚያድስ መሆኑ ነው። ትናንሽ የዕለት ተዕለት ለውጦች ትልቅ ልዩነትን ሊያመጡም ይችላሉ። የተሻለ እንቅልፍ መተኛት፣ ተጨማሪ ፈሳሽን ወይም ደግሞ ውሃን መውሰድ፣ ጤናማ ምግቦች፣ አነስተኛ ስኳር፣ ከቻላችሁ ስኳርን ማስወገድ፣ የፀሐይ ጥበቃ ማለትም ሰንስክሪን ክሬሞችን መጠቀም፣ ጭንቀትን መቀነስና ሌሎችም ራሳችሁን ወይም ቆዳችሁን ለመጠበቅ የሚያስፈልጉ ቀላል ተግባሮችን ማድረግ ያስፈልጋል። ቆዳችን በየቀኑ የምናደርገውን ሁሉ ሁሌም ይሰማል። አሁኑኑ እንክብካቤ እናደርግለት እናም የወደፊት ማንነታችን ያመሰግነናል ማለት ነው። ይህ ቪዲዮ ታዲያ ጠቃሚ ሆኖ ካገኛችሁት ለበለጠ የጤና እናም የደህንነት ቪዲዮዎች ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን እንዲሁም ደግሞ ለሌሎችም ማጋራታችሁን ወይም ሼር ማድረጋችሁን እንዳትዘነጉ። ታዲያ አንድ ጥያቄ በድጋሚ ልጠይቃችሁ። የትኛው ምልክት ነው ይበልጥ ያስገረማችሁ? ስለተመለከታችሁኝ አመሰግናለሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።